አንድ ሺህ 456 ቀናት በመቀሌ ከርቸሌ የመቀሌው ዘር ማጥፋት ችሎት ትዝብቶቼ ከጭራ ሜዳ ሞስኮ መቀሌ ከ1947 እስከ 1994 ዓመተ ምህረት በአይን የታዩ ካዩት የተነገሩ በሻምበል ሸዋንግዛው ተፈራ ግለ ታሪክ ክፍል 3 ውድ የኢትዮ ትዝታ ቤተሰቦች የሻምበል ሸዋንግዛው ተፈራን የ1456 ቀናት የመቀሌ ከርቸሌ የእስር ቤት ሕይወታቸውን ባሳለፍነው ዝግጅቶቻችን ማቅረባችንን ታስታውሳላችሁ። ታሪኩ እጅግ ብዙና አስተማሪ ነው። ሁሌም እንደምንለው መጽሐፉን ገዝታችሁ እንድታነቡት እናበረታታለን። ለዛሬ ግን የሻምበሉን የተመረጠውን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የመረጃ ጥማት። በእስራት ዘመኔ ከእህልና ውሃ ያላነሰ የሚርበን መረጃ ነበር። ሁሉም በሀገሪቱ ላይ ምን እንዳለ ለማወቅ የኛን መሰል ጉዳዮች በሚመለከት በየክፍለ ሀገሩ ጠቅላይ ፍርድ ቤቶች ምን ተወሰነ የሚሉትን ለማወቅ ሬዲዮናችንን በጆሮ ማዳመጫ ሰክተን እንውላለን። እኔም አንድ አክስቴ በላከችልኝ ጥራት ባላት ትንሽ ሶኒ ትራንዚስተር ሬዲዮ ሁኔታዎችን እከታተላለሁ። የእስረኛው የመረጃ ጥማት ከፍተኛ በመሆኑ ሽንት ቤት ሲቀመጥ እንኳን ሬዲዮኑን በጆሮ ላይ ለጥፎ ነበር። ትንሣኤ፣ ዶቼቬሌ፣ የአሜሪካ አማርኛ ፕሮግራም ወይም ቪኦኤ እና የመንግስት መገናኛ ብዙሃን ዋና ዋናዎቹ ምንጮቻችን ነበሩ። ህወሓት ስልጣን ላይ እንደወጣ በመቀሌ ወህኒ ቤት ውስጥ እስረኛው ሁል ጊዜ ጠዋት የድምፀ ወያኔ ሬዲዮ ፕሮግራም ወይም ዜና በስብሰባ ቁጭ ብሎ ማዳመጥ ግዳጅ እንደነበረ ከኔ በፊት የቆዩ እስረኞች ነግረውኛል። የግዳጅ ፕሮፓጋንዳ ይሰጥ ነበር ማለት ነው። እኔ ከገባው ጀምሮ ግን አልገጠመኝም። በእስረኞች የሚወደዱ እስረኞች። እስር ወህኒ ቤት የጭንቅ ቦታ ነው። መታመም አለ፣ ረሃብ አለ፣ እጦት አለ፣ መታረዝ አለ። መደጋገፍና መረዳዳት ከየትኛውም ቦታ በላይ ያስፈልጋል። ማንኛውም ሰው አነሰም በዛ በሌላ ሰው ሳይደገፍ ከዚህ መከራ መውጣት አይቻለውም። ብዙ እስረኛ አብሮት ያለውን በቻለው መጠን ከትንሽ እስከ ትልቅ የመርዳት ሁኔታ በሰፊው ቢታይም የአንዳንድ እስረኞች መልካምነት ግን ጎላ ብሎ ይታያል። ጥቂቶቹን ለመጥቀስ ኮሎኔል ፍቃደ ዋኬኔ ቀድሞ የትግራይ ክፍለ ሀገር ዋና አስተዳዳሪ ነበሩ። የፋይናንስ ችግር ለነበረባቸው አንዳንድ እስረኞች ሲደጉሙ አውቃለሁ። ድጋፍ ሲያደርጉ ሰው እንዲያይ ወይም እንዲያውቅ አይፈልጉም። ተስፋ ሁነኝ በቀለ የእስረኛው መንፈሳዊ ሕይወቱ እንዳይደክምና ተስፋ እንዳይቆርጥ ካህናትን ከከተማ በማስመጣት ሃይማኖታዊ በዓላትን በማደራጀት በኩል ትልቅ አስተዋጽኦ ያደርግ ነበር። ዶክተር በየነ አሰፋ የሕክምና ባለሙያ ስለነበረ ያለመታከት ህመምተኞችን በማነጋገርና በመምከር የታዘዙ መድኃኒቶችን በመፈተሽ እንዲሁም ትምህርት በመስጠት ይረዳ ነበር። ማአሾ ገብረ እግዚአብሔር የእስረኛው ኮሚቴ ኮር ሊቀመንበር በመሆኑ በግቢው ውስጥ ስርዓት እንዲከበር በጽዳት መጓደል ምክንያት ችግር እንዳይፈጠር የግቢውንና የእስረኛውን ጽዳት በመጠበቅና በማስጠበቅ እንደራሱ ጉዳይ ከእያንዳንዱ እስረኛ ጋር በመጨቃጨቅ ጊዜውን ያሳልፍ ነበር። ለራሱ ምግብ የሚሰራበትና ምሳውን የሚበላበት በቂ ሰዓት እንኳን አልነበረውም።
ሁሉንም እንደ ጸባዩ ያየ እስረኛውን ከልብ አገልግሏል። መምህር ሀድራ ተስፋይና ሻምበል ባሻ አብርሃም ገሰሰ በእስረኞች መካከል አለመግባባት ሲፈጠር ፈጥነው ሽምግልና የሚገቡ በወህኒ ቤቱ አስተዳደርና በእስረኛው በኩል ተሰሚነት ያላቸው ነበሩ። የከፋ ነገር ሲነሳ በአማላጅነት የሚያገለግሉ ሲሆን በገቡበት ሁሉ ነገሮችን አቀዝቅዘው ሰዎችን ያስማማሉ። መምህር ኪሮስ መምህር ስለነበረ እስረኞች የጠየቁትን ያስረዳል። በከፍተኛ የዓይን ህመም እየተሰቃየ ስቃዩን ችሎ ሰዎችን ይረዳ ነበር። የትምህርት ማቴሪያል ይሰጣል። የወህኒ ቤቱ ጠባቂዎች ሳይቀሩ ከሱ ድጋፍ ያገኙ ነበር። ለእኔም የጊዜ ማሳለፊያ የሚሆን ትምህርታዊ ሥራ እየሰጠኝ የማውቀውን እንዳልረሳ ይረዳኝ ነበር። የፈተና ሞዴሎች እየሰጠ መልሶቹን አርሞ ግብረ መልስ ይሰጣል። መምህርነቱን አልዘነጋም። 100 አለቃ ትእዛዙ ኮሬ በተለያዩ አጋጣሚዎች የሚመጡለትን መስተንግዶች ሁሉ አንድም ሳይቀር ለነገዬ ሳይል ለእስረኛው የሚያካፍል ነበር። የጣፈጠ ምግብ የምንቀምሰው በሱ መስተንግዶ ነበር። በሰዎች መካከል ልዩነትን የማያደርግ ነበር። በሃይማኖቱ አርአያ ነበር። 10 አለቃ አባይ ገብረ ሕይወት ሰው በጠና ታሞ መኝታው ላይ ሲቀር ሳይጠየፍ ጓንት አጥልቆ ገላውን ልብሱንና መኝታውን እያጠበ እስከ መጨረሻው ይንከባከባል። እነዚህም በመሳሰሉ ጠንካራ ሰዎች ጊዜው እየተገፋ ሁሉም ወደ መጨረሻው ይቃረባል። አትርሱም ባይ የጎን ውጋቶች በጎን የሚነሱ ነገሮች ያበሳጫሉ፣ ያናድዳሉ፣ ያስደነግጣሉ፣ አንዳንድ ጊዜም ግራ ያጋባሉ። ሁሉም በአንድ ጉዳይ ተለቃቅሞ መታሰሩን እየዘነጋ አንዳንዱ እስረኛ በደካማ መንፈስ ጎጡን እየቆጠረ ስርየት የሚያገኝበትን የቁም ቅዠት ተሸክሞ ይማስናል። ሁላችን ከተከሰስንበት ጉዳይ ራሱን ነፃ አድርጎ አጉል ላይ ነፃ ሌላ ጉዳዩ ዘሎ እየገባ ሌላውን እስረኛ ሲነድፍ ይውላል። ባገለገለበት ስርዓት ውስጥ ሙሉ ለሙሉ ያለ አስገዳጅ በንቃት ተሳትፎ ኖሮ ዛሬ ተጠየቅ ሲባል እጁን ታጥቦ ለመቅረብና ሌላውን ሲወነጅል ይታያል። ራሱን የደርግ ተቃዋሚ ሌላውን የደርግ ናፋቂ አድርጎ በፈጣጣው ይቀርባል። እጁ በህወሓት ከመያዙ በፊት በዘሩ ለህወሓት ያደረጋቸውን ቅንጣቢ አስተዋጽኦዎች እየተረከ ውለታ በማስቆጠር ከተጠያቂነት የሚተርፍ ይመስለዋል። ህወሓት ግን ማንንም አልማረም። በተለይ ጥቂቶቹ ቀድሞ አለቆቻቸው የነበሩትን እስረኞች በመዝለፍ የሚታወቁ እስረኞች ነበሩ። የጎን ውጋቶች ነበሩ። በነገር አያስቆሙም፣ አያስተኙም። በስም እየጠሩ ይነቁራሉ። መልስ የሚሰጣቸው አልነበረም። እነዚህ ሰዎች በሥራው ዓለም በነበሩበት ወቅት ምግባረ ብልሹና ስርዓት አልበኛ ሆነው እየተገኙ የቅጣት እርምጃ የተወሰደባቸውና ከኢሰፓ አባልነትም የተወገዱ ነበሩ። በዚያው ልክ የቀድሞ አለቆቻቸውን ሥራ ላይ በነበሩበት ደረጃና ከዚያም በላይ የሚያከብሩና የሚንከባከቡ በርካቶች ነበሩ። እነዚህ የጎን ውጋቶች በግላጭ ቦታ ሲያገኙ እሬት ንግግራቸው ይብሳል። አንድ ሁለቱ የተናገሩኝን ላስታውስ እወዳለሁ። ከዕለታት አንድ ቀን ቀደም ብሎ ማውቀው የመቀሌ ነዋሪ ለአብይ ጾም መፍቻ ስጋ ገዝቶ ላከልኝ። በራሱ ምክንያት ራሱ መጥቶ ስጋውን ሊሰጠኝ አልፈለገም። ጎኔ ላለው ትግርኛ ተናጋሪ እስረኛ ስለ ሰውየው አመስግኜ ነገርኩት። የመለሰልኝ ግን አሳዛኝ ነበር። ጠላቱን የሚጠይቅና ለጠላቱ ደግ ነገር የሚያደርግ ሰው እውነተኛ ሰው መሆኑ ይታወቃል ብሎ ቁርጤን ነገረኝ። በእሱ አስተሳሰብ እኔ የአካባቢው ተወላጅ ባለመሆኔ ጠላት፣ እሱ ግን አጥፍታል ተብሎ ቢታሰርም በተወላጅነቱ ብቻ ወገን መሆኑ ነው። እስራቱ ሳያንሰኝ ይህ ዘረኛ ጨመረልኝ። መልስ አልሰጠሁትም። አሁንም ይህ ሰው ደገመኝ። አድዋን ታውቀዋለህ ወይ አለኝ። እኔም መቼ? ድሮ ነው አሁን አልኩት። ድሮ ነው እንጂ አሁንማ ምን ልታደርግ ትሄዳለህ አለኝ።
አሁን መታገስ አልቻልኩም። ብልጭ አለብኝ። ለምን አልሄድም? አገሬ አይደለም እንዴ? አንተ አዲስ አበባ ምን ልታደርግ ሄድክ? ብዬ መለስኩለት። መልስ አልነበረውም። እንግዲህ ከእስራት ጋር ይህን የመሳሰሉ የአእምሮ ዱላዎችን አሳልፌ ነፍሴን ይዤ ለልጆቼ በቅቻለሁ። እንደዚህ ተጠይፈን ተቀያይመንም እናውቃለን። አስደንጋጭ የእስረኞች ሞት። ሞት አዲስ ነገር ሆኖ ሳይሆን በእስር ላይ እንዳሉ መሞት ግን ለተመልካችም ለቤተሰብም ሰቀቀን ነው። በወህኒ ቤት ውስጥ እያለው ከሰኔ 21 ቀን 1990 ዓ.ም እስከ ሰኔ 17 ቀን 1994 ዓ.ም 11 የልዩ አቃቤ ሕግ እስረኞች በሞት ተለይተውናል። እነሱም አንደኛ አስራት ገብረ እግዚአብሔር ህመሙ ጸንቶበት ሆስፒታል ተወስዶ ሞተ። ከዚያ በፊት ወህኒ ቤት ውስጥ በእስራት ብዙ ስቃይ አሳልፈዋል። ጤናው ደህና ነበር። ሆስፒታል ሲታገዝ ቆይቶ እዚያው ሐምሌ 4 ቀን 1991 ዓ.ም አረፈ። በእስር ቤቱ ውስጥ የውሎ ያህል ተለቅሷል። ታሪኩን ስሰማ በወጣት ዘማችነት በትግራይና ኤርትራ ምድር ከህወሓትና ሻዕቢያ ጋር ሲፋለም የኖረ ነበር። በኢሰፓ ጽሕፈት ቤት ከወረዳ እስከ አውራጃ ድረስ ሰርቷል። በመጨረሻ በ1983 ዓ.ም በህወሓት ተይዞ በእስር ላይ ነበር። ሁለተኛ ወርቄ አለማየሁ በወህኒ ቤት ውስጥ ለአንድ ልብስ ተኩስ 15 ሳንቲም እያስከፈለ ኑሮውን ይገፋ ነበር። ታሞ አልጋ ላይ ቀረ። ህመሙ ሲጠና ሆስፒታል በገባ በአራተኛ ቀኑ ሐምሌ 30 ቀን 1991 ዓ.ም ሕይወቱ አለፈ። አንደበተ ርቱዕ በመሆኑ ስብሰባ ላይ ህወሓትን በግልጽ ይተቻል። የፍርሃት ስሜት አይታይበትም። የሚያውቀውን ሁሉ ጎልጉሎ ይናገራል። ሆስፒታል ተኝቶ በነበረ ጊዜ ግሉኮዝ በራሱ ገንዘብ እየገዛ ይቀርብለት እንደነበረ ሰምቻለሁ። ሶስተኛ ግርማይ ሚናሴ በግቢው ውስጥ ታማሚ ነበር። ሰውነቱ በጣም ከሲታ ነበር። ሆስፒታል ገብቶ መስከረም 1992 ዓ.ም አረፈ። ይህ ሰው በጠና ታሞና በበሽታው ምክንያት ሁሉም ሲርቀው 10 አለቃ አባይ ገብረ ሕይወት የሚባል ሰብአዊነት የሚሰማው እስረኛ ጓንት አጥልቆ ገላውን ልብሱንና መኝታውን እያጠበ እስከ መጨረሻው ይንከባከበው ነበር። አራተኛ ሻምበል ማህተበ ገብረ ማርያም የትግራይ ክፍለ ሀገር ፖሊስ ፖለቲካ መምሪያ ኃላፊ ነበረ። አሟሟቱ አሳዛኝና ለሁሉም አስደንጋጭ ነበር። ዕለቱ ቅዳሜ ጥቅምት 3 ቀን 1994 ዓ.ም ነበረ። ጠዋት ቤተሰቦቹ መጥተው ስንቅ ተቀብሏል። ከተላከለት ምግብ ውስጥ ቡና ብቻ ጠጥቷል። ምሳ ሰዓት እስኪደርስ ቼዝ ከጓደኞቹ ጋር እየተጫወተ እያለ ደረቴን ወጋኝ ብሎ ወደ ክፍሉ ገብቶ ጋደም አለ። ወዲያው አፋፍሰን ወደ ክሊኒክ ወሰድነው። ክሊኒኩ አልጋ ላይ ጋደም አለ። እስረኛው ዶክተር በየነ የማህተበን የልብ ትርታውን እያዳመጠ ያለ በትግርኛ ዋይ ዋይ አለ። የልቡ ትርታ እየጠፋ ሲሄድ በድንጋጤ ያሰማው ቃል ነበረ። ወዲያው ነፍሱ ግጥም አለች። እኔም በቦታው ላይ ሆኜ እያየሁት ለዘላለሙ አመለጠ። ለማንም አልተናገርኩም። አስክሬኑ ወደ ሆስፒታል ተላከ። በማግስቱ ሞቱ ለእስረኛው በወጉ ተነገረ። በእስረኛው ውስጥ ከባድ ሐዘን ነበር። ከኔ ጋር በሥራው ዓለም የተለየ ጓደኝነት ነበረን። ከቤተሰቡ የሚመጣው ምግብ አብረን እንቋደስ ነበር። አምስተኛ ኮሎኔል ሰለሞን ተክለ ሚካኤል በቤተሰብ ጥያቄ ለሕክምና ወደ አዲስ አበባ ተልከው በዚያው ሕይወታቸው አልፏል። እንደሳቸው ለመፈታት የጓጓ ሰው አይቻላውቅም። ስድስተኛ ኮሎኔል ጋረድ በሻ ለከፍተኛ ሕክምና መቀሌ ሆስፒታል ተልከው በሕክምና ላይ እንዳሉ በጥር ወር 1992 ዓ.ም ሕይወታቸው አልፏል። ወህኒ ቤት እንዳሉ ከወገባቸው በታች መንቀሳቀስ ተስኗቸው ነበር። ለመጸዳዳትም ባዞ ወይም የመጸዳጃ ሳህን ላይ ተቀምጠው
መነሳት ስለሚሳናቸው ተቀምጠው ያለቅሱ ነበር። 7ኛ አቶ ገብረ ሕይወት ተክሌ ሆስፒታል ገብተው ኦፕራሲዮን ተሰርቶላቸዋል። ቁስላቸውን በጨርቅ ሸፍነው ወህኒ ቤት ይኖሩ ነበር። ማቀው በሕክምና ላይ እንዳሉ ሰኔ 7 ቀን 1991 ዓ.ም ሕይወታቸው አልፏል። የሕይወት ታሪካቸው ሲነበብ በታዋጊነታቸው ከመንግሥት ከፍተኛ ሽልማት የተሰጣቸው እንደነበሩ ተገልጿል። 8ኛ የ10 አለቃ ዘውዱ ወልደ ሩፋኤል በወህኒ ቤቱ ክሊኒክ ሲረዳ ቆይቶ ስላልተሻለው መቀሌ ሆስፒታል ገብቶ በየካቲት 18 1992 ዓ.ም ሞተ። 9ኛ የ10 አለቃ ታረቀኝ ረዳ የስኳር ታማሚ ስለነበረ ሆስፒታል ገብቶ ሞተ። 9 ዓመት ተኩል ያለ ፍርድ ታሳሪ ነበር። 10ኛ ሻለቃ ሰይፈ ኃይለ ሥላሴ መቀሌ ሆስፒታል ገብተው ሚያዝያ 2 ቀን 1993 ዓ.ም ሞተ። 11ኛ አለቃ ገብረ ሚካኤል አጽባሃ አይነ ስውር ነበሩ። ዕድሜያቸው ከ80 ዓመት ያለፈ ነበር። ሆስፒታል ገብተው ሞቱ። ወህኒ ቤት መርዶ የሚቀበል ብቻ ሳይሆን መርዶም ይልካል። ከቀልብ መናጠብ እስራት እየረዘመ ሲሄድ በእስረኛው ላይ ዝንጉነት መታየቱ የሚገርም አልነበረም። በእስረኛው ላይ ይታዩ ከነበሩት ከሚገርሙ ባህሪያት ውስጥ የሆነ ዕቃ ለማምጣት አንድ ቦታ ሄደው በቦታው ላይ ሲደርሱ የመጡበትን ጉዳይ መዘንጋት፣ ዕቃ ያስቀመጡበትን ቦታ ያለማስታወስ፣ አንድ ቦታ ላይ ዕቃ አስቀምጦ እዚያው ላይ መርሳት፣ ድስት ጥዶ ማሳረር፣ ቡና ጥዶ ማገንፈል፣ እሳት አያይዞ መርሳት፣ የተነገረ ወይም የሰሙትን መዘንጋት፣ እንቁላል ለመጥበስ ድስት ጥዶ እንቁላሉን እየሰበረ አስኳሉን ወደ ቆሻሻ ማጠራቀሚያ፣ ቅርፊቱን ወደ ድስት ማስገባት፣ ድንች ሲልጡ ልጣጩን ወደ ሳህን፣ ድንቹን ወደ ቆሻሻ ማጠራቀሚያ ውስጥ መጣል፣ የብረት ድስቱን ክዳን ጄሪካን አፍ ላይ ለመግጠም፣ የጄሪካኑን ግጣም ማንቆርቆሪያ ላይ ለመግጠም መታገል፣ ሽንት ቤት ሄዶ ሱሪውን ሳይፈታ መቀመጥ፣ ክፍላቸው እየመሰላቸው ሌላ ሰው ክፍል ውስጥ በመግባት የሰው ዕቃ ማገላበጥ፣ የቁርሱን ዳቦ በልቶ አስቀምጫለሁ ብሎ ሳጥኑን ማንጎዳጎድ፣ ውሃ የተሞላ ጄሪካን ይዞ ገላን ለመታጠብ ወደ መኝታ ቤት አቅጣጫ መጓዝ፣ ቤተሰብ ለጥያቄ ሲመጣ በቤተሰብ ብዛት መቀመጫ ይዞ ሄዶ ለአንዱም ሳይሰጥ ደራርቦ ራሱ ሁሉም ላይ መቀመጥ፣ የሻይ ፔርሙዝ ይዞ ውሃ የተሞላ ጄሪካን መስሎት ገላውን ለመታጠብ ወደ ገላ መታጠቢያ ቦታ መሄድ፣ ፈሳሽ ቆሻሻ መድፊያ ቦታ ላይ ሄዶ ሽንት መሽናት፣ ሽንት ቤት ተቀምጦ ነገሩን ሁሉ ትቶት በሐሳብ መንጎድ፣ አለመነሳት ወዘተ ነበሩ። ባህሪዎቹ በሁሉም እስረኞች ላይ ባይታይም በአንዳንዶቹ ላይ በተደጋጋሚና አልፎ አልፎ ይታዩ የነበሩ ባህሪያት ነበሩ። የሰው ልጅ ቀልቡን ሲነጠቅ እንቅስቃሴው ሁሉ እንደማይሆን ይሆናል። የቀልብ መሳቱ ጉዳይ በዚህ አያበቃም። መነጸሩን ግንባሩ ላይ ሰክቶ ጣልኩት ብሎ ማበድ ወይም ፍለጋ መሮጥ፣ ብረት ድስት የጣደ መስሎት የውሃ ጄሪካን ምድጃ ላይ መጣድና ማቅለጥ፣ ወጥ እየሰራ ያለ አንድ ጓደኛው የተበደረውን 1 ብር ሲሰጠው ተቀብሎ ሳያስበው በሚሰራው ወጥ ድስት ውስጥ አስገብቶ ማማሰልና ብሬት ገባ ብሎ መፈለግ ሁሉ ታይተዋል። እነዚህን ድርጊቶች አንዳንዶቹን በአይን የታዘብኳቸው ሲሆኑ አንዳንዶቹ ደግሞ በአይን ከተመለከቱ እስረኞች የተነገሩኝ ነበሩ። የጥላ ዛፎች ተቆረጡ። ሐምሌ 5 ቀን 1991 ዓ.ም ሌሊት በእስር ግቢያችን ውስጥ 2 ከፍ ከፍ ያሉ 2 ደግሞ አነስተኛ ዛፎች ነበሩ። ሁለቱን አነስተኞቹን የተከላቸው እስረኛው ዮሴፍ ጥላሁን በ1984 ዓ.ም በመጀመሪያ ዙር ታስሮ በነበረበት ዘመን ነበረ። ሰኔ 29 ቀን 1991 ዓ.ም በቀን የጥበቃ አባሎች መጥተው የሁለቱን ዛፎች ቅርንጫፎች ቆርጠው ሄዱ። ማንም ለምን ብሎ ስለማይጠይቅ
ዝም ብለን ተቀበልን። እነዚህን ዛፎች እስረኛው ከበጋው ከባድ የፀሐይ ሐሩር የሚጠለልባቸው፣ ምግብ የሚያበስልባቸው፣ ስብሰባ የሚያካሂድባቸው፣ ውሃ ለማቀዝቀዝና ሌሎች የምግብ ቁሳቁስ የምናንጠለጥልባቸው፣ በአጠቃላይ ለእስረኛው ብዙ ጥቅም የሚሰጡ ነበሩ። ዛፎቹ ለጥበቃ ስጋት የሚፈጥሩ አልነበሩም። ሆኖም በነሐሴ 5 ቀን 1991 ዓ.ም ሌሊት መጥተው ሁሉንም ድራሻቸውን አጥፍተው ግንዳቸውን ብቻ አስቀሩት። ራሳችንን በስቅላት እንዳንጎዳ ታስቦ ቢሆን ኖሮ እንዲያውም የተረፈው ግንድ አመቺ ነው። ሲነጋ ሁላችንም መጠለያ በማጣታችን ፀሐይ ላይ ተሰጣን። አንዳንድ ጊዜ ዛፎች ላይ በገመድ ጨርቅ ወጥረን ጥላ በመስራት ነፍሳችንን ከፀሐይ ሙቀት የምናድንበት ነበረ። አንዳንድ ጊዜ የጥበቃ ክፍሉ ድንገት ይነሳና እስረኛውን የሚያበሳጭና ልክህን እወቅ ለማለት በሚመስል መልኩ እርምጃዎችን ይወስዳል። በተለይ አንድ የጥበቃ አባል ወደ ግቢያችን እየተመላለሰ በመምጣትና እኛን በማበሳጨት የጥላቻ ጥማቱን ይወጣ ነበር። ዛፎቹም የተቆረጡት እሱ ተረኛ ኃላፊ በነበረበት ጊዜ ነው የሚባል መረጃ ሰምተናል። ሌሎች ኃላፊዎች ቁጥጥር የሚያደርጉት በእስረኞች ኮሚቴ በኩል ሲሆን እሱ ግን እየመጣ ይገላምጠንና በነገር እየሸነቆጠ ያቆስለንና ያሽቆጠቁጠን ነበር። አሳዛኙ ነገር እኛው እዚያው ግቢ ውስጥ እያለን በማይድን በሽታ ታሞ ሞተ መባሉን ሰማን። የቤተሰብ ደብዳቤ እንደ ኃይል ሰጪ። ከቤተሰብና ከዘመድ አዝማድ መልእክት ወይም መረጃ የሚገኘው በደብዳቤ አማካይነት ብቻ ነበር። ከቤተሰብ ዘንድ የሚመጡ ደብዳቤዎች በወህኒ ቤቱ አስተዳደር ተከፍተው ከተነበቡ በኋላ ለእስረኞች ይታደላሉ። ከእስረኞች ወደ ቤተሰብ የሚላኩ ደብዳቤዎች ሳይታሸጉ ለወህኒ ቤቱ አስተዳደር ቀርበው በሚመለከተው ክፍል ከተነበቡ በኋላ ታሽገው ለፖስታ ቤት ወይም በመልእክተኛ እጅ ይላካሉ። አንዳንድ ጊዜ ለቤተሰብ የምንጽፈው ደብዳቤ ረዘመ ስለሚባል እንድናሳጥር እንጠየቅ ነበር። ደብዳቤን በሚመለከት ያለማጋነን ከባለቤቴና ልጆቼ ጋር በጠቅላላው ከመቶ የሚበልጡ ደብዳቤዎችን ተለዋውጠናል። ደብዳቤ ከቤተሰብ ሲደርሰኝ የተለየ ስሜት ይሰጠኛል። ስለ ጤንነታቸው፣ የልጆች የትምህርት ውጤትና አጠቃላይ ስለ ሕይወታቸው ጥሩ መረጃ ስለሚሰጠኝ ውስጤ ይጠነክራል። ከደብዳቤው ጋር ፎቶግራፋቸው በየጊዜው ስለሚላክልኝ የሰውነታቸውን ለውጥ፣ የቁመታቸውን መጨመር ስመለከት ባለቤቴ ለብቻዋ እየተወጣች ያለውን ከባድ ኃላፊነት ይነግረኛል። ፎቶግራፍ ብዙ ነገር ይናገራል። በሌላ በኩል የደብዳቤያቸው አጻጻፍ ይዘት በውስጣቸው የደበቁኝ ነገር ካለ ፍንጭ ይሰጠኛል። ደፍሬ ችግሩን ብጠይቅም በእስራት ላይ ሌላ ጫና ላለመፍጠር ገልጸው አይነግሩኝም። ደብዳቤ ሲዘገይ ጭንቀት ነው። ቢያንስ በወር አንድ ጊዜ ይደርሰኛል። ደብዳቤ ማለት ለእስረኛ ከሰው ጋር መነጋገር ማለት ነው። የእስራት ሕይወቴን ያሳለፍኩት ልጆቼ በዝቅተኛ ዕድሜ ላይ በነበሩበት ወቅት ስለነበረ አድገው ነፍስ ሲያውቁና ነገሮችን ማመዛዘን ሲችሉ ሊማሩባቸው እንዲችሉ የሁላቸውም ደብዳቤዎች ፋይል ተደርገው ተቀምጠዋል። የቤተሰብ ደብዳቤዎች በጣም ጥንቃቄ በተሞላበት ሁኔታ መልካም ነገሮችን ብቻ ይዞ የሚመጣ ቢሆንም ችግሮች መኖራቸውን አንዘነጋም። ቢያንስ ለአንድ ሳምንት መንፈሳዊ ስንቅ ይሆነኛል። ደብዳቤዎቹን ደጋግሞ ማንበብ የተለመደ ነበር። በሌላ ጎን ደብዳቤ ሲደርሰው የናፍቆት እንባ የሚቀድመው አይጠፋም። ይህኛው እኔን ሳይመለከት አይቀርም። አልፎ አልፎ አሳዛኝ ዜና የሚገጥማቸው እስረኞች ሲቆዝሙና መሬት ሲጭሩ ይታያሉ። ይህ ሲያጋጥም ሌላው ዝም ብሎ አያልፍም፣ ያጽናናል። ማስረሻ ነገር ቡና ሻይ ይፈላል። እስረኛው በውሃ ጥም ሊያልቅ ሆነ። ነሐሴ 9 ቀን 1991 ዓ.ም በወህኒ ቤቱ የቧንቧ ውሃ ከቆመች 31 ሰዓታት ሆኗል። በውሃው መጥፋት ምክንያት ሊጥ ማብኳት ባለመቻሉና እንጀራ ባለመጋገሩ እራታችንን አንድ እንጀራ ለሁለት ሰጥቶን በልተናል። የጉሮሮ ማርጠቢያ የሚሆን ውሃ በግቢው ጠፋ።
በዕለቱ ከቀኑ 10 ሰዓት ተኩል ገደማ የግቢው ጄሪካን ተለቃቅሞ ውሃ ፍለጋ ወደ ከተማ ተላከ። ጠብቀን አልመጣም። በአጋጣሚ ሳይታሰብ ወደ 11 ሰዓት ገደማ ሰማዩ ጠቆረ፣ አስገመገመ። ያልታሰበ ዝናብ ወረደ። ሁላችንም በብርጭቆና ኩባያ ሳይቀር ከጣሪያም የወርደውን ውሃ ደቅነን በእግዚአብሔር ቸርነት የሚጠጣ ባይሆንም ውሃ ጠግበን ተረፈን። ውሃ ከ24 ሰዓት በላይ ሲጠፋ የወህኒ ቤቱ አስተዳደር ለምን ዝም ብሎ እንደተመለከተ አልገባኝም። በመጨረሻም የተላከው ጄሪካን ውሃ ይዞ ወደ 12 ሰዓት ገደማ በየክፍሉ ታደለ። ሰው በውሃ ጥም አልቆ ስለነበረ ለደቂቃ ሳይቀመጥ ተጠጣ። ውሃውን ለመቀበል የነበረው ሩጫ እስካሁን ይታየኛል። የሥርዓት ግቢ በመሆኑ እንጂ ውጪ ቢሆን ኖሮ ሰው በሰው ላይ ወድቆ ይጎዳ ነበር። እሸት ቅመሱ። በእስረኞች መካከል መተሳሰብና መተዛዘን ጨርሶ ደብዘው አልጠፋም። የገንዘብ ችግር የሚፈትናቸው እስረኞች ትንሽ አልነበሩም። ትንሽ የማይባሉ እስረኞች የጡረታ ዘመናቸው ላይ ቢገኙም ጡረታቸውን የተከለከሉ ነበሩ። ጉዳዩ በመንግስት በኩል ተይዞ ክርክር እየተደረገበት ስለነበረ አዲስ አዋጅ ወጥቶ ጡረታቸው እንዲከበርላቸው በመደረጉ ተደስተው ነበር። ስለነሱ ቀሪዎቹም ተደስተናል። በውሳኔው መሰረት በአጃቢ ወጥተው አበላቸውን ተቀብለው መጡ። በግቢ እንደደረሱ ከአበላቸው ላይ እሸት ቅመሱ እያሉ ለሌሎች ትንሽ ትንሽ አቃመሱ። በእኔ በኩል ከሁለት አበልተኞች 60 ብር እሸት ደርሶኛል። ስለ መልካም ሐሳባቸው ምስጋናና ምርቃትን ከእስረኞች ተቀብለዋል። ክርክር፣ ብይንና ውሳኔዎች። አዲስ ዘመን መስከረም 1 ቀን 1992 ዓ.ም። ዘመን ተለውጦ አዲስ ዓመት ሲመጣ ለውጥ ይጠበቃል። ከመንግስት የሆነ ነገር ሊመጣ ይችላል የሚል ጉጉት ቢኖርም ምንም አልታየም። የወህኒ ቤቱ በምግብ አቅርቦት፣ ቤተሰብ ጥየቃና አንዳንድ ጉዳዮች ላይ ተለዋዋጭና የማይገመቱ አሰራሮች አሉት። በአዲሱ ዓመት የመጀመሪያ ቀን የተሻሻለ ነገር ቢኖር ስንቅና አስቤዛን በግንባር የመቀበል ክልከላ ተነስቶ እንደ ቀድሞው ተስተካከለ። ተከልክሎ የነበረው የጧት ሻይና ዳቦ ተለቀቀ። የወህኒ ቤቱ አስተዳደር ከ7 ወር በኋላ በየእስረኛው ክፍል በመግባት እንኳን ለአዲሱ ዓመት አደረሳችሁ ብሎ ጎበኘን። ለሽማግሌ እስረኞች ብቻ በሳምንት 2 ቀን በየዕለቱ ለ1 ሰዓት ስፖርታዊ እንቅስቃሴ ተፈቀደ። በክፍላችን ውስጥ ፍሎረሰንት መብራት ተፈቀደ። ቴፕና ሙዚቃም በሶኬት ለመጠቀም ይሁን ታገኘ። የእስረኛውን የሻይና ቡና ክበብ ማደራጀትም ዳር ማለት ጀምሯል። በአጠቃላይ ላለፉት ወራቶች የተሻለና ለቀቅ ያደረገ የእስረኞች አያያዝ ተጀመረ። ይህ አያያዝ ለምን ያህል ጊዜ እንደሚቆይ እርግጠኛ መሆን አይቻልም። አንዳንድ ጊዜ የበቀል ዛራቸው ሲነሳባቸው ነገሮቹን ሁሉ ይዘጓቸዋል። በፍርድ ቤቱ በኩል በሚቀጥለው ችሎት የመቃወሚያ ሐሳብ ብይን ይጠበቃል። ከብይኑ ብዙ የምንጠብቀው የተለየ ነገር አይኖረንም። ሆኖም አንድ እርምጃ ወደፊት ነበር። መርዶና ብቸኝነት። ህጅውን ጸሊሙኒ። ትርጉሙ ወደ አማርኛ ሲመለስ ገና ካሁኑ ጨለማ ዋጠኝ እንደማለት እንደሆነ ከትግርኛ ቋንቋ ተናጋሪዎች ተረድቻለሁ። በወህኒ ቤት ውስጥ ለእስረኛ ምንም ቀላል ነገር የለም። 1000 ጊዜ ብር ላይ ብትተኛ እንኳን ሁሉም ነገር ጎዶሎ ነው። ለእስረኞች ስንቅ ብቻ ሳይሆን መርዶም ከቤተሰብ ይደርሰዋል። መርዶ በቅድሚያ የሚደርሰው ለወህኒ ቤቱ አስተዳደር ሲሆን መስመሩን ጠብቆ ለመርዶ ባለቤት ይደርሳል፣ እርሙንም ያወጣል። ጭንቁ እንዴት ይረዳ? ማንስ ያርዳው ነበረ? ወህኒ ቤት ባይሆን ኖሮ ወግና ስርዓቱን መጠበቅ ይገባ ነበር። እኔ ወህኒ ቤት እያለው 3 ጓደኞቻችን የሞት መርዶ ደርሷቸዋል። አንዱ የባለቤቱን ወይም የሚስቱን፣ ሌላው የልጁንና ሶስተኛው ደግሞ የአባቱን ሞት ተረድተዋል። ሁሉም ብቻቸውን ጮኸው ቀሩ። ከሟቾች ውስጥ የአንዳቸውን የጄኔራል ጥላሁን ደምሴን ባለቤት በሕይወት ሳሉ በቅርብ አውቃቸው ነበር። በእጃቸውም በልቻለው ጠጥቻለው።
በመሞታቸው አዝኜ የወዳጅነት እንባዬን አፍስሻለሁ። የሦስቱም ሐዘንተኞች አለቃቀስ አንጀት ይበላ ነበር። በተለይ የአንዱ አለቃቀስ ለሰማው ሁሉ ከውስጥ ፈንቅሎ የግድ ያስለቅስ ነበር። የሞቱበት አባቱ ነበር። ህጅውኒ ጸሊሙኒ እያለ አምርሮ ያለቅሳል። ትርጉሙ ከላይ ከፍ ብዬ እንደገለጥኩት ነው። የሞተ ዘመድን በቦታው ላይ ተገኝቶ መቅበር የሐዘን መቁረጫ ነበር። እነሱ ግን አልታደሉም። እንደ ወጉ ሁላችንም ለቅሶ ደረስናቸው። የእዝን ቆሎና ሌሎች ነገሮች በአቅም ተዘጋጅቶ መስተንግዶ ተደረገ። ሐዘንተኞችም እንደ ልማዱ 3 ቀናት ፍራሽ ላይ ተቀምጠው ሐዘናቸውን አሳለፉ። የመጀመሪያው ብይን መስከረም 19 ቀን 1992 ዓ.ም። የዳኝነት ሂደቱ ከልክ በላይ እየተጎተተ ነው። እስካሁን ቀጠሮ የሚሰጠው ከ1 ወር ተኩል እስከ 3 ወራት ነበር። አንድ ተከሳሽ ብቻ በህመም ምክንያት ሲቀር ሌሎቻችን ችሎት ፊት ቀርበናል። ችሎቱ ተከሳሾች ያቀረብነውን መቃወሚያ ሁሉ ውድቅ አድርጎ ወዲያውኑ የእምነት ክህደት ቃላችንን ሰጠን። ሁላችንም ወንጀል አልፈጸምንም፣ ጥፋተኛም አይደለንም ብለን በልበ ሙሉነት ለችሎቱ ገለጽን። በዕለቱ ችሎቱ በአቃቤ ሕግ ጥያቄ ላይ ትንሽ ለየት ያለ ውሳኔና ቁርጥ ያለ ትዕዛዝ ሲሰጥ ተመለከትን። በዕለቱ ችሎቱ 2 ተከሳሾችን ክሳቸውን ሰርዞ ነፃ ያወጣ ብይን ሰጠ። አቃቤ ሕጉ ተቃውሞ ቢያቀርብም ችሎቱ በይግባኝ ተጠቀም ብይን አይታጠፍም ብሎ አቆመው። የገረመን የልዩ አቃቤ ሕጉ ጥያቄ ነበር። በዚያው ችሎት ላይ ብይን ሊያሳጥፍ መሞከሩ አለማወቁ ይሁን ወይም ችሎቱን ለማዘዝ ፈልጎ አልገባኝም። የሚገርመው ነገር ነፃ መሆኑ የተበየነለት እስረኛ የ50 አለቃ ተካ ገዛኸኝ በፍርድ ቤቱ ትዕዛዝ መሰረት ወዲያውኑ መፈታት ሲገባው ልዩ አቃቤ ሕጉ ከወህኒ ቤቱ ጋር በመመሳጠር ነው ብዬ እገምታለሁ ለተጨማሪ 19 ቀናት አስረው በማቆየት ፈቱት። ልዩ አቃቤ ሕግ ማን ይዞ እንዳለው ባላውቅም ከሕግ በላይ መሆኑን በአደባባይ አሳይቷል። ከዚህም በላይ በሚቀጥለው ቀጠሮ ረጅም እንዲሆንለት ቢጠይቅም ካሁን በኋላ ከ30 ቀን በላይ አይቀጠርም ተብሎ እንቅጩን ተነግሮት ትንሽ አደብ ገዛ። በዚሁ የዕለቱ የችሎት ውሎ ተጠናቆ መልስ ወደ ወህኒ ቤት ሆነ። ቁም ነገራሙ ጎረቤቴ ከአዲስ አበባ ጥቅምት 6 ቀን 1992 ዓ.ም። ባልጠበቅኩት ዕለት ቤተሰብ ይፈልጋል ተብዬ ተጠራው። ስወጣ አቶ አቡ የሚባሉ የአዲስ አበባ ጎረቤቴ ነበሩ። 4 ልጆቻቸውን በቀን ሰራተኝነት የሚያስተዳድሩ እድርተኛም ነበሩ። በሰፈሩ የተከበሩ ሲሆኑ ለሰፈርተኛው ታዛዥ ናቸው። ዛሬ ከአዲስ አበባ ገባው፣ እዚህ ሥራ አግኝቼ ነው የመጣሁት አሉኝ። ስለ ቤተሰቤና ጎረቤቶቻችን ደህንነት ገልጸው ከባለቤቴ የተላከ ደብዳቤ ሰጡኝ። ደህንነቴን አጥብቀው ከጠየቁኝ በኋላ ሻይ ጠጣ ብለው ከኪሳቸው 2 ብር ሊሰጡኝ እጃቸውን ዘረጉ። ለረጅም ጊዜ ሥራ ፈተው መቆየታቸውን አውቄና ለሀገሩም እንግዳ በመሆናቸው ብሩን ላለመቀበል ብዙ ታገልን። ምሳቸውን ወይም ቁርሳቸውን በመተው መሆኑ ለኔ በጣም ግልጽ ነበር። መጨረሻ ላይ ሻምበል አነሰች ብለህ ነው ሲሉኝ ራሴን የተመታው ያህል ተሰማኝ። አንገቴን ደፋው። ደስ ይበላቸው ብዬ ተቀበልኳቸው። እየመጣው ጠይቀሃለሁ አሉኝ። አመስግኛቸው ተለያየን። ከዚያ በኋላ አገሩን ለቀው ወደ አዲስ አበባ እስኪመለሱ ድረስ በየሳምንቱ ጠላ የያዙ ይጠይቁኝ ነበር። ተፈትቼ አዲስ አበባ ስመለስ ከዚህ ዓለም በሞት ተለይተው ስለነበር ያሰብኩትን ሁሉ ሳላደርግ በመቅረቴ እስካሁን ድረስ አስባቸዋለሁ። ፈጣሪ ነፍሳቸውን በሰማይ ይማረው። የሰሙትን እንዳዩ ሆኖ መመስከር ህዳር 6 ቀን 1992 ዓ.ም። ክርክሩ በወጉ ቀጠለ። የተቀጠረው የልዩ አቃቤ ሕግን የመጀመሪያ ዙር 11 ምስክሮች ለመስማት ነበር። ሁሉም ምስክሮች ቀርበዋል። የቀረቡት ምስክሮች ባለፈው ሥርዓት
መቀሌ ወህኒ ቤት ታስረን ነበርን፣ ዘመድ ሞቶብናል የሚሉና መቀሌ ወህኒ ቤት ሰራተኞች ነበርን የሚሉ ነበሩ። የመጀመሪያው ምስክርነት ስለነበረ ሁላችንም በአትኩሮት ተከታተልነው። ከምስክሮቹ መካከል 3ቱ በእርጋታና ከአእምሯቸው ጋር ሆነው መሰከሩ። ከቀሪዎቹ ውስጥ የሰሙትን እንዳዩ ሆነው የተናገሩና ከተጠየቁት ውጪ የሚዘባርቁ ነበሩበት። ከሚገርሙት ምስክርነቶችና እነዚሁ ምስክርነቶች እንደ ብቁ የተቆጠሩ የእስራት ፍርድ የተሰጠባቸውን መዝገቦች ለአይነት ልጥቀስ። ዳኛ እገሌን የገደለው እገሌ ነው ብለሃል፣ እንዴት አወቅ? ምስክር ሲሉ ሰማው። እገሌ ገድሎታል ሲሉ ሰምቼ። ዳኛ በአይንህ አይተሃል? ምስክር አላየሁም ሲባል ሰምቼ ነው። በዕለቱ የተሰማው ምስክርነት እኔን የሚመለከት ባይሆንም የምስክሮቹ አያያዝ የሚያሰጋ ነበር። ዳኝነት የሚለካው በፍርድ ላይ ቢሆንም የዕለቱ ችሎት ጥሩ ነበረ። ጠበቃዎችም ሆኑ ተከሳሾች የፈለግነውን ያህል ጥያቄ እንድናቀርብና መልስ እንድናገኝ ተፈቅዷል። ዳኞችም የማጣሪያ ጥያቄዎችን ያቀርቡ ነበር። ልዩ አቃቢ ሕግ ከሕግ ውጪ ምስክሮችን ለመጫን ሲሞክር መሃል ዳኛው አስቁሞታል። የዕለቱ የችሎቱ ውሎ ተጠናቆ ተሰናበትን። የፈረንጆች ሚሊኒየም ያሳደረብን አጉል ጉጉት ጃንዋሪ 1 ቀን 2000 ዓ.ም እንደ አውሮፓውያን አቆጣጠር፣ ታህሳስ 22 ቀን 1992 ዓ.ም እንደ ኢትዮጵያ አቆጣጠር። የህወሓትን ቂመኝነት በደንብ እናውቃለን። ሲነክስ ጥርሱ ካልተገናኘ እንደማይለቅ ታይቷል። በሚሊኒየሙ ዋዜማና በዕለቱም አንዳንድ ሀገራት ለረጅም ጊዜ ያሰሯቸውን የፖለቲካ እስረኞች መፍታታቸውን፣ አንዳንድ መሪዎች ስልጣን መልቀቃቸውንና ከተቀናቃኞቻቸው ጋር እርቅ ለማድረግ መዘጋጀታቸውን በሰፊው በመገናኛ ብዙሃን አድምጠናል። ህወሓት የኛን ጉዳይ በዘር ማጥፋት ፈርጆ ለዚህም ወንጀል ይቅርታና ምህረት እንዳይኖር በሕገ መንግሥቱ ላይ ቀፍድዶ ማሰሩን እናውቃለን። በሌላ በኩል ህወሓት በዲሞክራሲያዊ ማዕከላዊነት ፍቱን መሳሪያነት ተጠቅሞ ሕግን በብርሃን ፍጥነት የመለወጥ ክህሎትና ድፍረት እንዳለውም ስለምናውቅ ምናልባት የኛን ጉዳይ ለማላላት ይደፍር ይሆናል ብለን መጠነኛ ጉጉት ነበረን። ጉጉቱ ግን የዋህነት ነበር። በሀገሬ የፖለቲከኛ እስረኛ የለኝም ብሎ እየሸመጠጠ ገና ለሁና ቂሙ ያልበረደለት መንግስት ይህንን አይነት መልካም ነገር ይሰራል ብሎ መገመት ቂልነት ነበር። እንኳን በፈረንጆቹ ሚሊኒየም በራሳችንም ሚሊኒየም አላደረገውም። ታህሳስ 25 ቀን 1992 ዓ.ም ተከሳሾች በሰዓቱ ብንቀርብም ጠቅላይ ፍርድ ቤቱ ችሎት አላስቻለም። ለችሎቱ አለመሰየም የተሰጡት ሁለቱም ምክንያቶች የሚገርሙ ነበሩ። አንደኛው የመሃል ዳኛ የለም ሲሆን፣ ሁለተኛው ልዩ አቃቤ ሕጉ በትራንስፖርት ችግር ምክንያት ከአዲስ አበባ አልመጡምና ፍርድ ቤት ያዘዘኝን ሰርቼ አልጨረስኩም የሚሉ ነበሩ። እነዚህ አይነት ምክንያቶች እስር ቤት ሆኖ ፍዳውን ለሚቆጥር ሰው ራስ ምታቶች ሲሆኑ፣ ሁለቱ አካላት ፍርድ ቤትና አቃቤ ሕግ እየተመካከሩ እንደሚያደርጉት ግልጽ ነበር። አንዱ ወገን ካልመጣ ሌላውም ይደረባል። በመሃል አስታዋሽ የሌለው እስረኛ ይታሻል። ሁሉም ወገን አቂሞብናል። ቢያንስ ከወህኒ ቤት ሳንነሳ ችሎት እንደማይኖር ቢገለጽ ኖሮ ቁርጣችንን አውቀን ፍርድ ቤት በር ላይ ስንደርስ ወሽመጣችን አይቆረጥም ነበር። ችሎቱን ለመከታተል ከየቦታው የሚመጣ ቤተሰብም ከእንግልት ይተርፋል። በመጨረሻ እንደተለመደው ወደ ወህኒ ቤት መልስ ሆነ። ያልታሰበ እንግዳ። ቀኑ ቅዳሜ ነበር። እስረኛ ሁሉ ከቤተሰብ ጋር የሚገናኝበት ዕለት ነበር። በእኔ በኩል ማንም እንደማይመጣ እርግጠኛ ስለነበርኩ ምንም ያደረግኩት የአካልም ሆነ የስነ ልቦና ዝግጅት አልነበረም። የጸዳ ልብስ አልለበስኩም። ጸጉሬ ጎፍሯል። ጺሜ ያልተላጨም። አሮጌ ነጠላ ጫማ ለብሻለሁ።
ከባድ ጉንፋን አሞኝ ለአንድ ወር ተሰቃይቼ ስለነበር ሰውነቴ ከሚገባው በላይ ከስቶ ነበር። ጠያቂ ይፈልጋል ተብዬ ከሌሎቹ ጋር ስጠራ ልብ ያልጠረጠረም። ከግቢ ስወጣ ከባለቤቴ ጋር ፊት ለፊት ተገናኘን። አላመንኩም። ያልተሸከመችው ነገር አልነበረም። ከተለያየን 18 ወራት ሆኗል። ሰውነቷ ቀንሷል። የእኔን መክሳትና እንደ ነገሩ ሆኜ መታየት ስትመለከት በፊቷ ላይ የመከፋት ስሜት ይታያል። እንደዚህ የሆንኩበትን ምክንያት በቶሎ አስረዳኋት። በረሃብ ወይም በችግር ምክንያት አለመሆኑን ገልጬላት ተረጋጋች። ለ40 ደቂቃዎች ተጫውተን ተለያየን። በማግስቱ ብትመጣ እንደሚፈቀድላት ተነጋግረን ወደ ማረፊያዋ ሄደች። በዕለቱ የውስጥ ስሜቴ ሁሉ ታደሰ። አንደበቴ ተፈታ። የደስታ ቀንና ሌሊት አሳለፍኩ። ከተለየሁት የቤት ምግብ ጋር ተገናኘው። ጠላ፣ ድፎ ዳቦ፣ ገንዘብ፣ ዶሮ ወጥ፣ ማጣፈጫ፣ መድኃኒት፣ ቁሳቁሶችና ልብሶች መጥተዋል። ያልመጣ ነገር አልነበረም። በማግስቱ እንደምትመጣ እርግጠኛ ስለነበርኩ ራሴን አሳምሬ ስጠብቅ ተጠራው። በቂ የመነጋገሪያ ሰዓት ሰጥተውን የልባችንን ካወራን በኋላ ዳግመኛ ለመምጣት እንዳትሞክር አስጠንቅቄያት የግድ ተለያየን። የልጆቼ ፎቶግራፍ መጥቶልኝ ስለነበር እነሱን ያገኘው ያህል ተሰምቶኝ ተደስቼ ከረምኩ ይሉናል ሻምበል ሸዋንግዛው ተፈራ 1456 ቀናት በመቀሌ ከርቸሌ በሚለው መጽሐፋቸው ላይ። ውድ የኢትዮ ትዝታ ቤተሰቦች፣ የሻምበል ሸዋንግዛው ተፈራ የመቀሌ ከርቸሌ ሕይወት በዚህ አላበቃም። በርካታ አስገራሚ ታሪኮች አሉት። እኛም ከመጽሐፍ ውስጥ ለመምረጥ እየተቸገርን ግዳጅ እየሆነብን እየመረጥን ያቀረብነው። ታሪኩ ብዙ እንደመሆኑ መጠን ሙሉውን ለማቅረብ አንችልም። የተመረጠውን ግን እናቀርባለን። በቀጣይ ክፍል ሻምበል ሸዋንግዛው ተፈራ በመቀሌ ከርቸሌ ምን ሆኑ? የፍቻቸውስ ጉዳይ እንዴት ያለ ነበር? የተከሰሱበት ዘር ማጥፋት ችሎትስ እንዴት ሆነ? በቀጣይ ክፍል እነዚህን እንድናቀርብላችሁ ከፈለጋችሁና ታሪኩን ከወደዳችሁ በሐሳብ መስጫው ላይ ታሪኩ ይቀጥልልን እያላችሁ ሐሳባችሁን ንገሩን። ካልሆነ ግና በሌላ በአዲስ ታሪክ እንገናኛለን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።